ታናሽ እህትህ ጋር እንደዚህ አይነት ፊልም ስታይ ትንሽ አታፍርም? ምን ችግር አለው? ዛሬ ባታይ ነገ ስታድግ ማየቱ አይቀር። በዛ ላይ ገና ከትምህርት ቤት መመለሷ ነው። አእምሮዋም ሪፍሬሽ ያድርግ። ወንድሜ 5,000 ብር ስጠኝ በቃ። ሰዓት እየደረሰ ስለሆነ ወደ ፕሮግራሜ ሊድ። አሁን ለ10ኛ ክፍል ተማሪ 5,000 ብር መስጠት ምን ይሉታል? ምን ችግር አለው? ጓደኞቿ ጋር ፈታ ብትል። ባይ በቃ በጊዜ እመጣለሁ። በጊዜ እመጣለሁ? ወዴት ነው? ይሄ ነገር አለው። የትምህርት ቤት ጓደኞቼ ጋር ዴይ ፓርቲ አዘጋጅተናል። እዛ ሄጄ ፈታ ብዬ እመጣለሁ። በቃ አሁንም ዝም ነው የምትላት? ቆይ ምን ችግር አለው? ጓደኞቿ ጋር ተዝናንታ ብትመጣ። የ16 ዓመት ልጅ ዴይ ፓርቲ 20 ዓመት ሲሞላት መሄዱ አይቀር። አሁን ብትለምደው ይሻላል። ይቺ ነገር አላት። ምንም ልክ ያልሆነ ነገር ነው። የድፍረት ጥግ ፍቅረኛ ነው ተዋወቁት። ጋር በጣም ጨቅጫቃ እህቴ ያልኩ እሷ ነች። ወንድምዬው አሁን ግዴታ በጣም ወደው ወንድሜ ደግሞ ያልኩ እሱ ነው። ያራዳሉት ወንድሜ ና እስኪ ሩሜን አዘጋጅልን። ዛሬ እዚህ ነው የምናድረው። ምንድን ነው ያልሽው? ምን ችግር አለው? አነጣጥፍላቸው። ምን ችግር አለው? ነገ ብርቅ ከሚሆንባቸው ከአሁኑ ይልመዱት እያልን ነገሮችን ያለ ጊዜያቸው ቀድመው እንዲጀምሩ የምናደርግ ሰዎች ግድ የለም ችግር አለው። ለሁሉም ጊዜ አለው። ጽንስ ያለ ጊዜው ደም ነው፣ በጊዜው ግን የሚታቀፉት ልጅ ነው ይላል ጠቢቡ ሰለሞን። ሁሉም በጊዜው ሲሆን ነው ውብ የሚሆነው እያለን እናንተ ለታናናሾቻችሁ ምን አይነት ሰዎች እንደሆናችሁ ፎሎው እና ሼር እያደረጋችሁ ኮሜንት ላይ ሀሳባችሁ አስቀምጡ። በጣም ትክክለኛ ትምህርት። ምን ችግር አለው ነው ችግር የፈጠረው ራሱ ሲጀምር። እንደዚህ በልጆቻችሁ በወንድሞቻችሁ በእህቶቻችሁ ተወዳጅ ለመሆን ያለ እድሜው የሆነ ነገር መፍቀድ ብር መስጠት የምትለምዱ ሰዎች አድቡ። ልጃችሁን ራሳችሁ ናችሁ ገፍታችሁ ወደ ገደል እየከተታችሁት ያላችሁት።